አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። ዛሬ በጣም ለየት ባለ ነገር ነው የመጣሁት። ያው ደስም ብሎኛል። ያው ሳቅ እያልኩ ነው የመጣሁትኝና ይሄን የምታዩት ደስታ ማለት ነው አባቶች እንደዚህ የሚሆኑለት ደስታ ልንገራችሁ እስከ መጨረሻው ስሙኝ ማለት ነው። አሁን ይሄ ማለት ነው የኔ ወንድሞች፣ የአክስቶቼ ልጆች፣ የአጎቶቼ ልጆች ናቸው። ባዳ የለም እዚህ ውስጥ ማለት ነው። ሀቂቃ ሁሉም ዘመድ ነው። ማሻላ ተባረከላ። አሁን እነዚህ አጎቶቼ ናቸው። በቃ ባዳ የለም። አባቴ፣ አጎቴ፣ የማዘር ወንድም ምናምን ናቸው እነዚህ ማለት ነው። እና ይሄንን ዋንጫ የወሰዱት ካስተጫውተው ነው ከ11 ቀበሌ ተወዳድረው 3 ጊዜ ነው። አሁን በየአመቱ በአመት አረፋ ማለት ነው እወዳደራሉ። ይኸው 3 ጊዜ አሸነፉ ማለት ነው። አቶት ነው የሚባለው ስማቸው ቡድናቸው ወይ እነሱ ቡድን አቶት ማለት በስልጥኛ ወደ አማርኛ ስንቀይረው ምርት ማለት ነው። እንግዲህ እንደዚህ ደስ ብሏቸው እንደዚህ የሚቀውጡት እንግዲህ ልጆቻቸው ስላሸነፉ 3 ጊዜ ዋንጫውን እነሱ ወሰዱ ማለት ነው። በቃ የሌለ ነው ደስ አላቸው። እንኳን እነሱ በአካል ተገኝተው አይደለም እኔ ራሴ በቃ ያለው ነው የመሰለኝ። አምና ራሱ እዛ ነበርኩኝ። ያሸነፉ ቀን እንዳለ ሰፈሩን ቅውጥ አድርገውት ከሰላት በኋላ ማለት ነው ከኢሻ በኋላ እንደዚህ እየጨፈሩ እነማዘር ከበሮ ይዘው ሄደው ማለት ነው። የምሬ ነው። ዋንጫውን ይዘው ሲመጡ እንደዚህ አቀባበል ተደርጎላቸው ምናምን እና ይሄ ነገር እንዴት ነው የተቋቋመው? እንዴት ነው የተጀመረው መሰላችሁ? ይሄ ቲሸርት የለበሱት ማሊያው ማለት ነው በስልጤ በባህል ልብስ የተሰራ ነው። ይሄም የተሰራበት አላማ ግንዶ ትምህርት ቤት የሚባል ሀይ ስኩል ግሩፕ አለን ቴሌግራም ላይ። ያው እኔም አለው አንዷ ነኝ። አልሐምዱሊላህ ተሳትፍ ያለው ማለት ነው። የኔ መሻራ አለበት። ሀይ ስኩል ለማሰራት ነበር እኛ ስንማር አለችው ቃቁቶ ሄደን ነበር የምንማረው። ያው ትንሽ የእግር መንገድ አለው ማለት ነው። አሁን ግን በጣም ቅርብ ነው። እኔ እንትን ከ1 እስከ 8 የተማርኩበት ትምህርት ቤት ነው። አሁን ያው እስከ 10 ተሰራ። ስራ ጀምሯል። ማሻአላ ተባረከላ ስራ ያው ጀምረዋል። ግን ይሄ ቲሸርት የሚሰራው ያው በኮሚቴዎች አማካኝነት ነው ተሰርቶ ይሄው የለበሱት ቲሸርት ግንዶ ካፕ ነው የሚለው። ይሄ አረፋ ሲመጣ ሁሌም እንትን እያሉ ግሩፕ እየፈጠሩ ሁሉም የሚጫወተው ለሰፈሩ ነው። ግን ገቢ የሚሆነው ግን ይሄ ቲሸርቱ የሚሸጠው ለትምህርት ቤቱ ገቢ ይሆናል ማለት ነው። የሚያዘጋጁትም የኛ ልጆች ናቸው ዲዛይነሮቹ ማለት ነው። አሁን ይሄ ግንዶ ካፕላ ልጁ የለበሰው ይታያቸዋል አይደል? እና ይኸው 3 ጊዜ ተወዳደሩ፣ 3 ጊዜም አሸነፉ ማለት ነው። እነዚህ ጀግኖች ማለት ነው የኛ ሰፈር ልጅ ሁላቸውም ለኔ ጀግኖች ናቸው። የአካባቢው በአጠቃላይ ማለት ነው። እነዚህ አሁን አረፋ ሲሄዱ አብዛኞቻቸው ከተማ የሚኖሩ ናቸው። አሁን እነዚህ ልጆች ግን የተወሰኑ አስተማሪዎች አሉ እዛ የሚኖሩ እዛው ከተማው ላይ የሚኖሩ ማለት ነው። እና በዚህ መልኩ ተጫውተው አሸንፈው ያው የሰፈራችን እንትን ከፍ አድርጓል። አሁን ይሄ ዋንጫው ራሱ ትምህርት ቤቱ ጋር ነው የሚሄደው። ለትምህርት ቤቱ ኮሚቴ ያስረክባሉ ምናምን ነገር ወላሂ በጣም ነው ደስ የሚለው የሆነ ስሜቱ ማለት ነው። ማሻአላ ተባረከላ። እና አባቶች ደግሞ ይኸው ይሄንን በሬ ያዘጋጅተዋል። እነ ማዘር ደግሞ የሚያዘጋጁትን በስልጤ በጣም ለክብሩ ግዳ የሚቀርብ ምግብ እነሱ ማዘጋጅተዋል ማለት ነው። ያው ከቆጮ የሚገኝ ነው። ያው ብዙ ሰው ቆጮ ማያውቅ ሰው አለ። ቡላ ማለት ነው ከቡላ የሚሰራ አተካኖ ይባላል በስልጥኛ። በአማርኛ ወይ የቡላ ፍርፍር እንበለው እንግዲህ እንደዛ ነገር እንዳይነ ማዘርም ለምንኛ እስከ ወንዶች ለልጆቻችን እንደዚህ ደስታ ብለው እነ ማዘርም እንግዲህ በዚህ መልኩ ለልጆቻቸው አሸብርቀው እንደዚህ ፈታ አድርጓቸዋል። እንግዲህ በፍልስጤም ቲሸርት አያቸዋል። ደስ አይልም? የፍልስጤሞችን ቲሸርት በማሰራት ይህ ግንዶ ነው ትምህርት ቤቱ አካባቢ ነው መስጂዱ ራሱ ማለት ነው። ይኸው ስጋው ይኸው እነ ማዘር ደግሞ ይኸው በዚህ መልኩ ይሄንን አዘጋጅተው አልተቻሉም። ማሻአላ እና ልጆቻችን እንደዚህ ያስደስተውን እኛም እናስደስታቸው ብለው እንደዚህ ያሸበረቁ ይገኛሉ። በነገራችን ላይ በጣም ነው ደስ የሚለው። የምር የሆነ ስፖርት ተወዳለው ግን ይሄን ያክል
እንትን ብዬ አይደለም ጫወታ እንትን ሚል ነገር አይደለም። ግን እነዚህ ስማቸው አቶት ነው የሚባለው። ያው ቡድናቸው አቶት ይባላል። አቶት ማለት ወደ አማርኛ ስንቀይረው ደግሞ ምርት ማለት ነው። እንግዲህ አቶቶች አልተቻላቸውም፣ ጫቅፍ ነው የሚባሉት። የጫቅፍ ጀግኖች ወጣቶች በዚህ መልኩ አሸንፈው ይኸው እንትን ብለዋል ማለት ነው። ማሻአላ ተባረከላ። የፍልስጤምን ቲሸርት እየለበሱ ምናምን እየተጫወቱ ነበረ። ከ11ዱም ቀበሌ 3 ጊዜ በማሸነፍ ዋንጫውን ግንዶ ካፕን እኛ እናስጠራለን ብለው ይኸው በጀግንነት እስካሁን እየመሩ ነው ያሉት። እንግዲህ ቀጣይ አመት ማን እንደሚወስድ አላህ ያውቃል። ያው በአመት አመት ያድርሰን ያድርሳቸው፣ አላህ ያጀግናቸው። ማሻአላ ተባረከላ። ፍቅራቸው፣ አንድነታቸው ደስ ይላሉ በጣም እና ትምህርት ቤቱን ለማገዝ ነው ይሄ ሁሉ የሚለፉት ማለት ነው። አሁን ዋንጫውም ለትምህርት ቤቱ ነው የሚያስረክቡት፣ ለራሳቸው አይወስዱም። እና ደግሞ ያው ቲሸርቱም ተሰርቶ ገቢ የሚሆነው ለትምህርት ቤቱ ነው ማለት ነው። በዚህ መልኩ እንግዲህ ወንዶች አባቶች በዛ በኩል አሉ፣ ወጣቶች በዚህ በኩል፣ እናቶች በዛ በኩል እንግዲህ አሉ። አሚን እያሉ ነው፣ ዱዓ እያደረጉ እርስ በርስ። አጎቴ ነው ባይዘው ዱዓ የሚያደርገው። ወላሂ ድምጹን ባሰማችሁ ደስ ይለኝ ነበር፣ ግን ጫጫታ አለ እዛ ጋ አለ። ማሻአላ ይሄው እነሱ ነው፣ የእናቴ ወንድሟ ነው፣ ታላቅ ወንድሟ። አሚን እያለ ነው እንግዲህ በዛ በኩል ይኸውና። ይሄ ማዳ ነው የሚባለው እንግዲህ አሁን እኮ እንደዚህ በሩቅ አይታችሁት ነው እንጂ በጣም ብዙ ነው፣ ደግሞ ውድ ነው ማለት ነው። በጣም ውድ ምግብ ነው። ይኸው በዚህ መልኩ ያቀላቀሉ ይገኛሉ። እንግዲህ ከቅቤው በጣም ብዙ ነገር ነው የሚጣፍጠው፣ ብዙ ነገር ነው ያለው ውስጡ ማለት ነው። ቅቤ ያለው ሚጥሚጣ፣ ቅመማ ቅመም ምናምን አለ። እንግዲህ የሚናፍቃችሁ ወይ ደግሞ ለመቅመስ የጓጓችሁ ልጆች ነው እኔ ጋር ማለት ነው፣ ደውሉልኝ። እና እነዚህ ወጣቶች እንግዲህ ስፖንሰር ካገኘን ለክልል ከዝሆን ወደ ክልል ከክልል ለኢትዮጵያ እንጫወታለን። 3 ጊዜ አሸንፈናል። እንግዲህ አልተቻለም ብለዋል። እንግዲህ ስፖንሰር ካለ አስተዋውቅልን። አረ ለምን እኔ በነጻ አላስተዋውቅም ስላቸው፣ አይ አንቺ እኮ እህታችን ነሽ ብለው እንግዲህ በዚህ መልኩ ሊከውልኛል። ስፖንሰር መሆን የምትፈልጉ ለነዚህ ወጣቶች ለነዚህ ጀግኖች ማለት ነው፣ ለኔ ወንድሞች ነው ማለት ነው። ኖ ስፖንሰር አድርጉ፣ አያሳፍሯችሁ ማለት ነው። ይኸው 3 ጊዜ ዋንጫ መብላት ማለት ጀግንነት ነው አይደል? እንግዲህ በዚህ መልኩ የፍልስጤምን ቲሸርት እየለበሱ ምናምን እንደዚህ ጀግና ሆነው አሳልፈውታል። አረፋን ከአባታቸው ከእናቶች ከየቶች በሀገራቸው ማሻአላህ ተባረከላህ እንደዚህ ፈታ ብለው ይኸውና ዋንጫውን ይኸው ያክስቴ ልጅ ተሸክሟታል ማለት ነው። አበቃው ይኸውና አቶቶች በዚህ መልኩ ዋንጫቸዎች ነች እንግዲህ አቶት ብለው ሰይመዋታል። እንዳልኳችሁ ምርት ነው ማለት ነው። አቶት ማለት በስልጥኛ ወደ አማርኛ ስንቀይረው አቶት ምርት ነው እና ይኸው በዚህ መልኩ አሸብርቀው ደምቀው አረፋን ከቤተሰው እንደዚህ አሳልፈው ደስ አይልም? እና ያው እዛ ያለው ነው የመሰለኝ ለኔም ደስ አለኝ ማለት ነው። እና ወጣቶች ከነዚህ ወጣቶች በጣም ብዙ ነገር መማር ትችላላችሁ። ጫት ከመቃም ይኸው ሀገራቸውን ለማስጠራት ምን ለማለት ነው ሁሉ የሚለፉት ማለት ነው። እና በጣም ደስ ብሎኛል። በተለይ ይሄ ቲሸርት በቃ ነፍሴ ወደደው። በቃ ምን ልሆን መቼ ሄጄ ልልበሰው የፍልስጤምን እንትን ወይ እና እንደዚህ ያሸብርቀዋል። ማሻአላህ